በጥበብ ስራዎቿ የምናደንቃት ተወዳጇ አርቲስት ሃናን ታሪክ ዛሬ ወንድ ልጇን በሰላም ተገላግላለች። ይህ አዲሱ የደስታ ብርሃን ለቤተሰቦቿ ታላቅ ስጦታ ሆኗል። ሃናንና ባለቤቷ ሶስተኛ ልጃቸውን በሰላም ተገላግለዋል። እንኳን ደስ አላችሁ እንላለን። ለእናቷና ለልጇ ጤናና ረጅም ዕድሜ እየተመኘን ትንሹ ልዑልም ደስተኛና ብሩህ ሕይወት እንዲኖረው እንመኛለን። አርቲስት ሃናን በድጋሚ እንኳን ደስ አለሽ። ላትባክሽ ደቂቃ ጨምርልኝ በማርያም። በጉጉት እየተጠበቀ ያለው የሜላትና የማርቆስ ልብ አንጠልጣይ ተከታታይ ፊልም አሁን የብዙዎችን ቀልብ መግዛቱን ቀጥሏል። ተመልካቾች በታሪክ ውስጥ በጥልቀት ስለገቡ ቀጣዩን ክፍል በጉጉት ብቻ ሳይሆን በስሜት እየተጠባበቁ ነው። ብዙ ተመልካቾች ባሉበት ስፍራ ለሜላት ተማጽኖ እያቀረቡ ነው። የፊልሙ አድናቂዎች ሜላት ማርቆስ ክፉኛ እንዳትጎዳው እንዳትበድለውና እንድታዝንለት በመማጸን ላይ ይገኛሉ። እባክሽ ሜላትዬ ማርቆስን ከእስራት ፍቺው የሚል ጥሪ በማህበራዊ ሚዲያ ላይ እየተንጸባረቀ ይገኛል። በዚህ ፍቅርና ግጭት በበዛበት ድራማ ውስጥ ታሪኩ ወዴት ያመራል? ሜላት ውሳኔዋ ምን ይሆን የሚለው፣ ማርቆስ ከዚህ በኋላ ምን ያደርጋል የሚለው ነገር ለብዙዎች አንጠልጣይ ሆኗል። የተከታታይ ፊልሙ ክፍል 8 ምን አይነት አስገራሚ ክስተት ይዞ እንደሚመጣ አድናቂዎቿና ተመልካቾቹ በጉጉት እየጠበቁ ነው። እናንተስ በክፍል 8 ምን እንዲፈጠር ትመኛላችሁ? አስተያየታችሁን አካፍሉን።